በጣም ደብሮኛል በጣም ከፍቶኛል ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ ሁላችሁም ተባብራችሁኛል 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ቃ 1.5 ያወጣ በባለሙያ እናሳየ ብሎኝ ትናንትና ባለሙያው ሲጃ ሳይቸው ነበር ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬ ልጅ ለመረከብ ይጃ አናግሬያቸው ነበር ሰደቡ ቤተሰብ ተሳለቁብኝ አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት ነገር ግን እነሱ ድራማ እየሰሩ ነው ቤተሰብ ፍትህ ይገባኛል ፍትህ ሊሰጠኝ ይገባል የኢትዮጵያ ሕዝብ አይታችሁ ዝም አትበሉ ፍርዴን ስጡኝ በቃ እናንተ ፍረዱኝ ድሀ ስለሆንኩ ነው እንደኔ የሚቀለድብኝ በጣም ደብሮኛል በሊስትሮ ስራ ተሰማርቶ ቤተሰቦቹን በቅንነትና በትጋት የሚደግፈው በቲክቶክ ማህበራዊ ሚዲያ ንቁ እንቅስቃሴው የሚታወቀው ታዳጊው በረከት በቅርቡ ከሜሪ ቦንዳ ጋር በተደረገ የቲክቶክ ቻሌንጅ ውስጥ ገብቶ ነበር። ቻሌንጁ ሜሪ ቦንዳ የነበራትን የቲክቶክ ፎሎወር ከ100,000 ወደ 230,000 እንዲያሳድግላት የሚያዝ ሲሆን ይህንን ማሳካት ከተቻለ 1.5 ሚሊዮን ብር የሚያወጣ የቦንዳ እቃ ቤት እንደምትሸልመው ቃል ተገብቶለት ነበር። ታዳጊው በረከትም ህዝቡን አስተባብሮ ደክሞ የተሰጠውን ግብ በስኬት አጠናቋል። ቻሌንጁ ከተጠናቀቀ በኋላ ግን የተገባው ቃል ሳይጠበቅ ቀርቷል። ታዳጊው ከተሰጠው እቃ በኋላ ባለሙያ ወስዶ ባስገመገመበት ወቅት የተሰጠው እቃ ቃል የተገባውን የ1.5 ሚሊዮን ብር ሳይሆን ከ300,000 ብር እንኳን የማይሞላና ለመሸጥ አዳጋች የሆነ የቃረ ልብስ እንደሆነ አረጋግጧል። ታዳጊው ጉዳዩን በትህትናና በፍቅር ለመጨረስ ቢሞክርም በቦታው የነበሩት የሜሪ ቦንዳ አባላትና ግለሰቧ በስድብ በመሳለቅና ባልተገባ አስተናግደው እንደሸኙት በምሬትና በእንባ በራሱ አንደበት ገልጿል። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበት የቤት ክራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ቻሌ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቻለሁ። እያንዳንዱን ሱቅ አሳይቻው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፍቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም። ግን እሱ አያወጣም ማለት እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300,000 ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የሥራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን
ምን ነገ የቤት ኪራይ ልክፈል እንዴ? ከየት አምጥቼ? ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም እንዲረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዚህ ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። ቤተሰቦቼን እረዳለሁ ብዬ ነው የደከምኩት። ነገር ግን በችግሬና በተስፋዬ ላይ ተጫወቱብኝ። የኢትዮጵያ ሕዝብ ፍረዱኝ፣ ፍትህ ይገባኛል ሲልም አበክሮ ተማጽኗል። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳ አሁን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየቅኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት እቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየቅኩት ምንድነው የተባለውን ስጡኝ ነው። እኔም የጠበቅኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው እቃ እንደማይሞላ ባለሙያ አይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየቅኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋ አናቴ ላይ እናቴ ጋር እጄ እዛ ጋር እኮ የማይሆን ተስፋ ነው የሰጧት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነዋ። ለምን እውነቱ ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምን ጊዜ ማሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳናንስ ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል፣ የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቭን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይቭ ላይ እንዳያችሁት ይሄን እቃ ባለሙያ ያሳይቸው በጣም የቃረደ ነው፣ የሞተ ነው፣ ዋጋ ያወጣልህም ብለውኛል። ምንድነው ማረገው? እንዴት ነው የምታስረክቡኝ ያላት። በቃ ይሄን ሆኖ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው፣ ሊስትሮ ነው፣ የድሃ ልጅ ነው፣ ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች እናውቃለን። ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ፣ ከጎኑ እንድትቆሙ ጠይቃችኋለሁ። እግዚአብሔር ይስጣችሁ። የጉዳዩን የገበያና ምክንያታዊ ጎን ስንመለከት 150,000 አዲስ የቲክቶክ ፎሎወርስ ለማስመዝገብ የ1.5 ሚሊዮን ብር ስጦታ ቃል መግባት ከዲጂታል ማርኬቲንግና ገበያ እውነት አንጻር በፍጹም የማይመጣጠን ነው። ከማንኛውም አካውንት ሻጭ ዝግጁ አካውንት እንኳን ቢገዛ የ150,000 ተከታይ ዋጋ የዚህን ሩብ ያህል እንኳን አያወጣም። ሜሪ ቦንዳ ሳታስበውና ሳታሰላስል የገባቸው የ1.5 ሚሊዮን ብር ቃል ኪዳን የራሷም ትልቅ ጥፋት ነው።
ሜሪ ቦንዳ ጥፋቷን አምና በመቀበል ይቅርታ ጠይቃ የወደቀውን ስሟንና ስብዕናዋን ማስተካከል ይኖርባታል። ታዳጊው በበኩሉ ጉዳዩን ከማወሳሰብና ወደ አልተፈለገ አቅጣጫ ከመውሰድ ይልቅ የቀረበለትን ወይም የተሻሻለውን ስጦታ ተቀብሎ ወደ ስራው ቢመለስ ይመረጣል። ታዋቂዋ የህግ ባለሙያ ጠበቃ ሰብለ አሰፋ በጉዳዩ ዙሪያ በሰጠችው የህግ አስተያየት በሁለቱ ወገኖች መካከል በህዝብ ፊት የተደረገው የቃል ኪዳንና የማህበራዊ ሚዲያ ጥሪ ህጋዊ የውል ግዴታን ይፈጥራል ብላለች። ተመልካቾቻችን የእናንተንም አስተያየት በኮሜንት መስጫው ላይ እንድታሰፍሩልን ከወዲሁ እንጠይቃለን። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደግኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይህንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት።